ቆይ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ ዛሬ በወሳኝ ቁም ነገር መጥቻለሁ። ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ከዛ በፊት ግን ትላንትና እዚቹ ቦታ በዚቹ ሰዓት አንድ ነገር ተናግሬ ነበር። እኔ ነገ ከነገ ወዲያ በዚህ መሃል የሚፈጠሩት ነገሮች በጣም ያሳስቡኛል። ዳኒ ይሄን ነገር መጠቀሚያ ሊያደርገው ይችላል። ታዲያ የተናገርኳት ነገር መሬት ጠብ እንደማትል የምታውቁ የግሬስ ፋሚሊዎች የዛሬውን ቪዲዮ ስታዩ እንደው ምን አላችሁ? ጥሩ ስሜት ላይ አይደለም። በቃ ከራሴ ጋር አይደለም። ዳኒ ኒውት ከትንሽ ጊዜ በቃ ፕሊዝ ነገሮችን ተረጂኝ። ተመልከቱ። ምንም ነገር ያደረገው አብራ ንገራት። ቆይ ትላንትና በዚቹ ሰዓት እዚቹ ቦታ ጋር ቁጭ ብዬ እኔም ሆንኩ የግሬስ ፋሚሊዎች ሩታ ይቺን አጋጣሚ የአብርሃምን ዝቅ ማለትና ጭምት መሆን አይቶ ሊጠቀምበት ይችላል ብዬ ተናግሬ ነበር። ሳይውል ሳያድር ይኸው እንዴት እንደሚያደርገው እንዴት ማለት ይኸውላችሁ፣ በደንብ አዳምጡኝ። ወንድ ልጅ ዝቅ ማለት ሲጀምር ቤታችሁ፣ ህይወታችሁ በጠቅላላ ሚስት ሳትቀር ትደፈራለች። በነገራችን ላይ በባል መደፈር ውስጥ ራሱ ሴቷ ወይም ሚስትየው ትደፈራለች። ትላንትና ሩታ የሰራችው ስህተት ይሄንን ነው። ሚዲያ ላይ በቪዲዮ ከፍቶ አብርሃም እንደዛ ጭምት ሲሆን ማለት ሲሽቆጠቆጥ ማሳየት አልነበረባትም። ምንም እንኳን ይኸውላችሁ ለሰራው ስራ ላደረገው ድርጊትና ለጠፋው ጥፋት አብርሃም ምንም ነገር ሲያንሰው ነው። ነገር ግን ቅጣትም እኮ ይኸውላችሁ አንዳንዴ ቅጣት ራሱ በውስጥ ያምራል። ሰው በሌለበት በተለይ ደግሞ እንደነዚህ አይነት ተንከሲሶች በሌሉበት ያምራል። ይኸውላችሁ ላደረገው ነገር ለሰራው ስራ መመስገን ወይም ደግሞ መከበርም ካለበት አንድ ሰው ሊከበር ይችላል እንጂ ገመና ሁሉ ወጥቶ ለአንድ ሰው መታየት የለበትም። በዚህ ብቻ አላበቃም። ብዙዎቻችሁ ያላያችሁትን አንድ ነገር ላሳያችሁ። አብርሃምም ሆናችሁ ሩታ የጀመራችሁትን የስህተት መንገድ ካልቆረጣችሁና ሕይወታችሁን በአዲስ መልክ ካልጀመራችሁ ከዚህም በኋላ የሚቀጥሉ በጣም ብዙ ነገሮች እንዳሉ በውስጥ ብዙ መረጃዎች እየደረሱኝ ነው። ዛሬ ብዙዎቻችሁ እንዳያችሁት ደስታ በድንገት መጥቷል። እስከ መጨረሻው ከተመለከታችሁ ብዙ የምነግራችሁና የማሳያችሁ ወሳኝ ቪዲዮዎች አሉኝ። ተመልከቱ። አብራም ቆይ ምናልባት በጣም ብዙዎቻችሁ በትላንትናውና በትላንትና ወዲያው ቪዲዮ አብርሃም ወደ ቤቱ ተመለሰ እንኳን ደስ አላችሁ ስትባባሉ ነበር። ነገር ግን ትላንትናው ቪዲዮ ላይ እንደተናገርኩት የተመለሰው እሱ ሳይሆን ስጋው ነው ብዬ ተናግሬ ነበር። መንፈሱ ሌላ ቦታ ነው ያለው። ይኸውላችሁ ሁላችሁም አንድ እንዲገባችሁ የምፈልገው ነገር የሄዱበት ወይም ደግሞ የሰሩት ስራ ያደረጉት የስህተት መንገድ በጠቅላላ ፋይሉን ዘግተው እንደ አዲስ ህይወታቸውን ካልጀመሩ እዛም የተከፈተ በጣም ብዙ ነገር ስላለ ስጋቸው ቤት ሊገባ ይችላል እንጂ መንፈሳቸው እዛው ነው። የከፈቱባቸው ሰዎች ደግሞ ለቀውም አይለቋቸውም። ለምን እንደዚህ ያልክ ካላችሁኝ አብርሃም ወደ ቤቱ ተመለሰ ስንል የነበርን ሰዎች የዛሬውን ይሄንን ድርጊትና ይሄን ቪዲዮ ስናይ ምን እንላለን? በዚህ ብቻ አላበቃም። ሄርሜላ አብርሃም ህይወት ላይ ዳግም ስትመጣ ደስታ ደግሞ ሩታ ቤት ዳግም መጥቷል። ይሄን ማድረግ አልችልም። አዳምጡ። ልትረዳኝ ሞክር። ነገሮችን በቃ በዚህ ልክ እንጃ መናገር ባለብኝ ልክ በጣም በግልጽ ነገርኩክ። ገባ ማለት እንጃ እኔ ስሜት እንዳይጎዳ ብዬ በጣም እኔ በብዙ መንገድ እንዴት ነው አባብዬም ትሪት አድርገኝ ነገር ሞክር። ተመልከቱ፣ ብቻ ተመልከቱ። ወይኔ ደስታ ግን በመድኃኒዓለም ይሁንብህ። ሁሌ ለምን ታስጨንቀኛለህ? በፈጠረ ደስታ ቆይ እኔ አሁን ዝባዝንኬ እገሌ ተንበረከከ፣ እገሌ በዛ በኩል መጥቶ፣ እገሌ አልቅሶ፣ እገሌ ተቃቅፈው ምናምን ልል አይደለም የመጣሁት። ሩታና አብርሃም
ሁለታችሁም እያያችሁን እንደሆነ በደንብ አሳምሬ ያውቃለሁ። እኔ እንደዚህ በቪዲዮ እያወራው ነው። የግሬስ ፋሚሊዎች በኮሜንት ላይ የሚነግሯችሁን ነገር በደንብ አንብቡት። እኔ ልቀጥል። ስነ ስርዓታችሁን ያዙና የከፈታችኋቸውን እዛም እዚህም የነካካችኋቸውን ነገሮች ዘግታችሁ ህይወታችሁን እንደ አዲስ ክፈቱና ጀምሩ። እናንተ መሃል ያለውን ነገር እያዩ ነውና እየናቋችሁ እየመጡ ያሉት። እናንተ ቤታችሁን ራሳችሁን አስከብሩ። ይኸውልህ አብርሃም የምትባል ልጅ ፍላጎት ኖረህም አልኖረህም ይህን ሁሉ ነገር እያደረገች ያለችው አንተን ወደ ቤቷ፣ አንተን ወደ ትዳርክ፣ አንተን ወደ ፍቅሯ፣ አንተን ወደ ልጅክ ለመመለስ ነውና ይህንን ተረድተክ ና። ሩታ በህይወትሽ ውስጥ የገቡት ማለት በጣም ብዙ ሰዎች አያዋጡሽም። የሚያዋጣሽ ባልሽ አብርሃም ብቻ ነው። ዳንኤልም ይህን ነገር እንዳይጠቀምበት ብዬ አስጠንቅቄ ነበረ። ተፈጥሯል። አሁንም ግን ንቂ። እያየሽኝ እንደሆነ አውቃለሁ። እኔም የግሬስ ፋሚሊዎችን በኮሜንት ላይ የምንጽፍልሽን ነገር ማንበብ እንዳትረሺ። ብዙ ነገር እንዳላችሁ አውቃለሁ። ብዙ ህይወት እያያችሁ ያላችሁ የግሬስ ፋሚሊዎች የእናንተንም ሐሳብ ጻፉ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደ ሁል ጊዜው እንደዚህ ሐሳብና አስተያየቴን በቪዲዮ ስሰጥ እናንተም ደግሞ በኮሜንት ላይ መልእክቶቻችሁን፣ ምክሮቻችሁን፣ የሚሰማችሁን ነገር በጠቅላላ በኮሜንት ላይ እየጻፋችሁልኝ እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ሁሉ ሰላም፣ ሁሉ አሸወይና። እኔ ጋር በጣም ጥሩ ነው። ነገሮች በጣም አሪፍ እየሄዱ ነው ያሉት። ቆይ ካንተ የአሸወይና ውሎና ካሸወይና ቆይታ በፊት በመላው ዓለም ላይ ሆናችሁ ይህን ቪዲዮ የምትመለከቱ የግሬስ ፋሚሊዎች እንዴት ናችሁልኝ? በጣም ብዙ ነገሮች እየተወሳሰቡ እየመጡ እያያችሁ ነው በጣም ብዙዎቻችሁ። ምክንያቱም እቺን ነገር ዳኒ እንዳይጠቀማትና እቺን አጋጣሚ ተጠቅሞ አብርሃም ላይ የያዘውን ማድረግ የሚፈልገውን ነገር በጠቅላላ እንዳያደርግበት አደራ ብዬ ተናግሬ ነበር ትናንትና። ማንም የሰማኝ ሰው የለም። ዛሬ በምታዩት መልኩ ያያችሁት ነገር ሁሉ ተፈጥሯል። ዳኒ በደንብ አድርጎ አብርሃምን መጫወቻ አድርጎታል። ይሄ ብቻ አይደለም። አብርሃም እስካሁን ድረስ ያለ ፍላጎቱና ያለ ውስጡ ሳይሰማው ነው ሩታ ጋር እየሆነ ያለው። ለምን እንደዛ እንደሆነ እውነቱ እስከሚወጣ ድረስ እኛ በግምት የምናወራው ነገር ጥቅም ስለሌለው ዝም ማለትን መርጫለሁ። እያየሁ ብዙ ነገር ሳልፈርድ ዝም ማለት መርጫለሁ። ምክንያቱም ሩታዬ ነገሮችን የምታደርጋቸው አስባ እንደሆነ ስለሚገባኝና ስለማቅ ማለት ነው። ከዛ በመቀጠል ደግሞ ሄርሜላም እስካሁን እውነቴን ነው የምነግራችሁ ምክራችንን ባለመስማቷና ማለት እየተነገራት እያወቀች በመሄዷ በጣም ብዙ ነገር ቢደርስባትም ግን ስቲል እያሳዘነች ነው። በድንገት ዛሬ ሩታ ቤት ደግሞ ደስታም ተከስቷል። ይሄ ሁሉ ነገር ካለፈ በኋላ የሱም ድንገተኛ አመጣጥ ከጀርባ ያለው በጣም ብዙ ነገር አለ ብዬ አስባለሁኝ። በጣም ብዙዎቻችሁ ቪዲዮ ሳይሆን ከቪዲዮ ጀርባ እንደማይ ታውቃላችሁና ለምን ደስታስ ሊመጣ ቻለ? ሩታስ ከጀርባ የደበቀችውና ከጀርባ የያዘችው ብዙዎቻችን እየሰማን ያለነው ነገር እውነት ነው ወይስ ውሸት ነው? እስከ መጨረሻው ድረስ ተመልከቱ። ዳኒ ለመሆኑ ለዛሬ በራሱ ቤት አብርሃምና ሄርሜላን ይዞ የመጣው ለምንድን ነው? ከራሱ አንደበት እንስማና እኔ በነሩታና በነደስታ ቪዲዮ ደግሞ እመለሳለሁ። በቃ በፊትም ነገር ያለው አሁንም ደግሞ የምነግርህ እኔ እናንተ አብረን መቀጠል አንችልም። እኔ እናንተ አብረን መሆን አንችልም። ይህን ነገር ደግሞ እመንበት። ፈረንጁ ሩታ በቃ በገዛ ቤቷ በማትፈልገው ሰው ወጣች። ይሄ ሁሉ የሆነው አንድ ቤቱን የሚያስከብር ሰው ባለመኖሩ ነው። ይሄንን እያየ አብርሃም ምን ማድረግ እንዳለበት እኔ መቼስ ለእናንተ አልናገርም። ሁላችሁም ብትሆኑ ግን እዚህ ቪዲዮ ላይ ሐሳብና ሴቶቻችሁን ሰጥታችኋል ብዬ አስባለሁ። የግሬስ ፋሚሊዎች እኔ እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስተምረው ተምረናል። ምክር መስጠት ባለብን ምክር ሰጥተናል ብዬ አስባለሁ። እናንተም በአስተያየቶቻችሁ
አግዙኝ። እስካሁን ድረስ ቪዲዮ ለቆይታችሁ ግን ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉና የደውል ምልክቷን አንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁን በፍጹም እንዳትረሱ። እንዲሁም እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ አስቀምጬላችኋለሁ፣ ንኩትና እዛ ጠብቃችኋለሁ። እዛ ነው ዘንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።